ሰላም ውዴቱ ተከታታዮቼ እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ መጥቼላችኋለሁ። የመጣሁት ዛሬ ደግሞ የኮኮናት ኦይል እና የሮዝሜሪ ቅባት አሰራር ነው። በጣም ሲምፕል ነው። ቤታችሁ ውስጥ ኮኮናት ኦይል ካላችሁ መጠቀም ትችላላችሁ። በተለይ ደግሞ የወለዳችሁ እናቶች የፊት ጸጉራችሁ ለተሰባበረ በጣም ይጠቅማችኋል። በተለይ ሮዝሜሪው፣ ኮኮናት ኦይልም ለጸጉር በጣም የሚሰጡ ጥቅም አለ። ይሄ የምታዩት ኦርጋኒክ ናቹራል ኮኮናት ኦይል ነው። ሽታም የለውም። አብዛኛዎቹ የተቀላቀሉት ኮኮናት ኦይሎች ሽታ አላቸው እና እኔ ከፋርማሲ ነው የገዛሁት። ማየት ትችላላችሁና ያን ያህል አያስፈልጋችሁም። አንድ ማንኪያ ወይ ሁለት ማንኪያ አሁን ለምሳሌ 2-3 ጊዜ ለምትጠቀሙት ከሆነ አሳንሳችሁ መጠቀም ትችላላችሁ። ኮኮናት ኦይል በባህሪው ጸጉርን የማለስለስ ባህሪ ያለው፣ እንደገና ደግሞ የሚተሳሰርን ጸጉር የማፍታታት ባህሪ ያለው፣ ሶስተኛ ደግሞ ወዛም እንዲሆን ያደርጋል ጸጉራችሁን ማለት ነው። ከዛ በተረፈ ኮኮናት ኦይል ስትገዙ እጃችሁ ላይ ቶሎ የሚቀልጥ ከሆነ ያ ማለት ኦሪጂናል ነው ማለት ነው። ያው እንግዲህ ልጅ ስላለኝ ልጄን እያባበልኩ ያጫወትኩ ነው ያልኩ ነው የምቀርጽላችሁ ማለት ነው። አይ ሚን ኦዲዮ ማድረግላችሁ እና የሮዝሜሪ ጥቅም ደግሞ እንደምታውቁት የጸጉራችንን ከስር ያለውን ፓርት በጣም የማሳደግ ባህሪ ያለው። ኢቭን ተቆርጣችሁት አዲስ ቅባት መቀባት የምትፈልጉ ከሆነ አይ ሪኮመንድ የሮዝሜሪ። ግን አብዛኛውን ሰው የማይስማማውም አለ የሚስማማውም አለና ጸጉር ይመርጣል። እንግዲህ ያው ሳይስማማችሁ ሲቀር ታውቁታላችሁ፣ ወይ ይበጣጠሳል ወይ የድሮ ጸጉራችሁ ላይሆን ይችላል እና ለመሞከሩ አይከፋም ብዬ አስባለሁ። እኔ መጀመሪያ ጊዜ ላይ አልተስማማኝም ነበረ። በ2-3ኛው ዙር ግን በጣም ቆንጆ ነው የሆነውና አሳያችኋለሁ የጸጉሬን ለውጥ። አይ ሚን የፊት ለፊት ጸጉሬን እና እንደዚህ ካደረጋችሁት በኋላ እንግዲህ ቀላሉ መንገድ ውሃ አፍልታችሁ ወይም ደግሞ ከስር ውሃው እየፈላ እላዩ ላይ ማድረግ ነውና በደንብ አንድ ሰዓት ምናምን አላችሁም ይበቃል የምትሉትን ያህል ነው የምታደርጉት ከውሃ ውስጥ ማለት ነው። እንደዚህ ቁጭ አድርጋችሁ የምታቀልጡት። ከዛ በላዩ ላይ ደግሞ የተፈጨውን ሮዝሜሪ፣ ደረቁ ካላችሁ ደረቁ፣ ከሌላችሁ ደግሞ እርጥቡን ማድረግ ትችላላችሁ። እኔ ደረቁ ስለነበረኝ ነው የጨመርኩት ማለት ነው። ከዛ ውጪ ሌላ የተጠቀምኩት ቀረፋ ብቻ ነው። እኔ ለሽታው ስል ነው የተጠቀምኩት እና እንደምታዩት እንግዲህ የተንተከተከ ነው ማለት ነው። ከዛ በተረፈ እንሰራላችሁ የምትፈልጉት ቪዲዮ ካለ ፕሊስ ሰራላችኋለሁ፣ ንገሩኝ። በሚቀጥለው ደግሞ ቤት ውስጥ ጄል እንዴት እንደምናዘጋጅ እናያለን ማለት ነው። ይህንን ቅባት ስትጠቀሙ ጸጉራችሁን ከመታጠባችሁ ከአንድ ሰዓት በፊት ምናምን ተጠቀሙት። ከዛ ለውጡን ታዩታላችሁ። ከመታጠባችሁ ከአንድ ሰዓት በፊት ተቀቡትና ጸጉራችሁን ምጥጥ አድርጎት ቆዳችሁን። ከዛ ደግሞ ሲበጠር ይፍታታል እና ከዛ በኋላ ከአንድ ሰዓት በኋላ መታጠብ ነው ማለት ነው። ኢት ዊል ቢ በጣም ቆንጆ ነው የሚሆነው። እኔ ጸጉሬን ከተቆረጥኩት በኋላ በእንደዚህ አይነት ወይ የተንከባከብኩኝ ያለሁት። ለልጄም ደግሞ ኦርጋኒኩን ይሄንን ብቻ ኮኮናት ኦይል ነው የምጠቀምላት፣ ሌላ አልጠቀምላትም ማለት ነው። ከዛ በተረፈ ደግሞ ስትቀቡት ኮኮናት ኦይሉን ብቻ ፊታችሁን ተቀቡት። ለፊት ጥራት በጣም ቆንጆ የሚባል ናቹራል ሉክ የሚያሳያችሁ ኮኮናት ኦይል ነውና መጠቀም ከጀመርኩኝ ኦልሞስት 1 ወር ሊሆነኝ ነው። ኮኮናት ኦይል ብቻውን መቀባት በጣም ፊቴ ላይ ለውጥ አይቼበታለሁ። ከወሊድ በኋላ የሚመጡ እነዚህ ዳርክ ስፖት በጣም አለብኝና አሁን ኮኮናት ኦይል መቀባት ከጀመርኩ ጀምሮ ግን ለውጥ አይቼበታለሁና ሪኮመንድ ኮኮናት ኦይል እንድትቀቡ። ከዛ በተረፈ ሰብስክራይብ እያረጋችሁ ላይክም እያረጋችሁ እንግዲህ አበረታቱን። 200 ፎሎወር እና 200 ሰብስክራይብ አልፈናል ማለት ነው። 500 እንምለው። ከዛ ደግሞ አዳዲስ ቪዲዮዎች እመጣላችኋለሁ ማለት ነው። ከዛ በተረፈ ቪዲዮን ኢንጆይ አድርጉት። እንግዲህ ሰብስክራይብ እያደረጋችሁ እንግዲህ ኢንጆይ ዘ ቪዲዮ። ባይ